አንድ ሴት እግዚአብሔርን የምትፈራ በጣም በችግር ውስጥ በድህነት ውስጥ የነበረች ሴት ጎረቤት ነበራት እግዚአብሔርን የማያምን እና ሁሉ ጊዜ እግዚአብሔርን ስትባርከው ይሰማል። እግዚአብሔር ሆይ ተባረክ እያለች ድምጿን ጮክ አድርጋ ስትዘምር በየቀኑ ይሰማል። እሷ በጣም በችግር ውስጥ ያለች በድህነት ውስጥ ያለች ናት። አጠገቧ ጋር ያለው ደግሞ ሀብታም ነው፣ እግዚአብሔርን ግን አያውቅም። ሀብት አለው፣ ሁሉ ነገር አለው። ኢየሱስ ጌታ ነው። እና በማለዳ ተነስታ ቤቷ የቀረ አንድ ቁራሽ እንጀራ ብቻ ነበረ። እሱን እንጀራ ይዛ አቤት እግዚአብሔር ሆይ ተባረክ፣ ይሄን እንጀራ በላዋለሁ፣ ስለባረክ የለት እንጀራዬን ደግሞ ስለምትሰጠኝ አመሰግናለሁ ብላ ያለችውን እንጀራ በላች። ይሄ ሰውየው ይሰማ ነበር ጎረቤቷ ስለሆነ እና በጣም ይናደድባታል። እግዚአብሔር የሚባል ነገር እኮ የለም፣ እቺ ሴትዮ እንዴት አድርጌ ልንገራት? ቆይ ዛሬ ላስረዳት ይልና በር አንኳኩቶ ምን ማለትሽ ነው? እግዚአብሔር የሚባል የለም፣ ሰው እኮ የተፈጠረው ከእንደዚህ ነው። እግዚአብሔርን ማንን ነው የምትጠይቂው? ከቸገረሽ ሰው አትጠይቂም? እግዚአብሔር የሚባል እኮ ነገር የለም ይላታል። ከዛ እሱ እንደዛ እያላት እጇን አንስታ እግዚአብሔር ሆይ የለት እንጀራዬን ዛሬ ስለምትሰጠኝ አመሰግናለሁ አለች። መጽሐፍ ቅዱስ ምን ይላል? የለት እንጀራችንን ዛሬ ነገ ስጠን ይላል እንዴ? የዛሬ ሰው ሆኑ፣ እግዚአብሔር ዛሬ ይሰራል። ሃሌሉያ። ከዛም በኋላ የሰው የሄደና ቆይ ዛሬ ላስተምራት አለና ስለምትሰጠኝ አመሰግናለሁ ብላ የጸለየችውን ጸሎት ስለሰማ ወደ ገበያ ሄደና የሚያስፈልጋትን ነገር ሁሉ በማዳበሪያ ገዛዝቶ በር ላይ ያስቀመጠ። ከዛ አንኳክቶ ተደበቀ። እሷን በሩን ከፍታ ስትወጣ ማዳበሪያ ሙሉ አስቤዛ ፊት ለፊቷ ተቀምጧል። የተለያየ የሚያስፈልግ ነገር ሁሉ ተቀምጧል። ከዛ እጇን አንስታ አቤት እግዚአብሔር ሆይ እንደጠየቅኩ የለት እንጀራዬን ሰጠኸኝ ብላ እያመሰገነች እያለ እየሳቀ ከተደበቀበት ወጣና እግዚአብሔር አይደለም እኔ ነኝ ያመጣሁት አላት። የታል እግዚአብሔር የሰጠሽ አላት። እዛ እሷ እጇን አነሳችና አቤት እግዚአብሔር ሆይ አመሰግንሃለሁ፣ እግዚአብሔር ሆይ ስለገዛህልኝ አስቤዛ አመሰግንሃለሁ፣ ጠላቴን አስከፈልከው አለችው። በጠላት ገንዘብ እግዚአብሔር አስቤዛ ገዛላት። ኢየሱስ ጌታ ነው። በማን ገንዘብ ነው የገዛው? በማያምነው ገንዘብ እግዚአብሔር አስገዝቶ መገባት። የለት እንጀራ ስለጠየቀችው የየለቱን ኑሩ። ኢየሱስ ጌታ ነው። እግዚአብሔር እየመገበ ያኖራቸዋል። እለት እለት የሰበሰበ ነው አይደለ እንዴ የሚያገኘው? እለት እለት የሰበሰበ እለት እለት የተከማቸ ነገር ይፈርሳል እንዴ? በየለቱ ቀስ በቀስ የተሰራ ነገር ይበላሻል እንዴ? በየለቱ መኖር ልመዱ። በየለቱ ዲቮሽን ማድረግ ልመዱ። በየለቱ ፕሬዘንት መሆን ልመዱ። በየለቱ መገኘት ልመዱ። ኢየሱስ ጌታ ነው። በየለቱ ማመስገን ልመዱ። በጠላት ገንዘብ እግዚአብሔር ይመግባቸዋል። ሰይጣንን እያስጨነቀ ያመጣላቸዋል። ኢየሱስ ጌታ ነው። አመነችው፣ እግዚአብሔርን አመነችው። ሐሳብ ርዕስ ሊያስቀይራት ሰውየው ቢሞክርም ኖ እግዚአብሔር በጠላት ገንዘብ ዛሬ መገበኛለች። ኢየሱስ ጌታ ነው። እንደዛ ነው። የዛሬ አምላክ ነው እግዚአብሔር። ትላንትና ላይ አልቀረም። ትላንት ላይ አልቀረም። እግዚአብሔር የዛሬ አምላክ ነው። የአሁን አምላክ ነው። አሁን ይመግባቸዋል፣ ይመግበኛል። ለምን? ቃሉ ብሎኛል። እግዚአብሔር ዕዳዬን ይከፍላል። ለምን? አባት ስለሆነ። እግዚአብሔር ሰው ያረገኛል። በቃ በእግዚአብሔር ላይ የሚታመን ልብ ይኖራችሁ።